የተፈጠረው? አባዬ ምንድነው ነው? እስኪ ተረጋጋ። እኛ ምንም አላወቅም። ገና ዶክተሩ መልስ እየጠበቅን። ሲጀመር ምን ተፈጥሮ የታመመው እያልኩሽ ነው ማዬ። ለምን ነው የማትነግሩኝ? ናሁ እኔ በሰራው ምንም ልልህ አልችልም። በቃ አታስጨንቀኝ ተወኝ። ዶክተሩ አመጣችን ነው። ዶክተር እባክሽን ባለቤት እንዴት ነው? እስካሁን አለቁም። ምርመራ እያደረግንላቸው ነው። መንቀታቸው የማይቀር ነው። ደህና ይሆናል አይደል ዶክተር? ምንም አይሆንም አይሞትብኝም አይደል ባለቤት? ደህና እንደሚሆኑ ተስፋ አለኝ። እና አሁን ገብተን ልናየው እንችላለን? አሁን እንኳን መግባታችሁ ተረጋጉና በኋላ ትገባላችሁ። እባካችሁ እናንተ ምንም እንደሆነ የተቻላችሁ መግባት ነው ማለት እኛ የቻልነው እናደርጋለን። ሌላ ታካሚ ስላለብኝ ይሄድ እስቲ ነው ለተደውልላት። እኔ ስደውል አላነሳለችኝ። እስካሁን እኮ አባቷ መታመሙን አልሰማችም። ለካ እሷም አለች። እንዴት ነው ቤቱን ወደድሽው? ተመቸሽ? በጣም። ስለዚህ መረጥኩልሽን ቦታ ወደድሽዋል ማለት ነው? አዎ አልኩህ እኮ። እስካሁን እንዴት በዚህ ሰዓት በቤቷ አልገባች? ወይኔ የሚስኩል ሞት። ማንም ደውልሽ? እናቴና ወንድሜ ናቸው። እባክህ ምንድነው አድርጊ የሚል እንደውም ይለይላቸዋል፣ ያጠፋዋል ከአባታቸው። ጠራ ነበር ዘጋችሁ። የአቶ ለይኩንን ሆስፒታል መግባት ሲሰማ አቶ ተሰማ እጅግ በጣም ደነገጠ። የክፉ ቀን ጓዴ እንዴት እኔ ያለው ያንተን ስቃይ እኔ ልሰቃይልህ በማለት ነበረ ደንግጦ እየተርበተበተ የሚገኘው። እናም አቶ ተሰማ ይህንን ድርጊት ሲሰማ አሁኑኑ ወደ አቶ ለይኩን ቤት ውሰዱኝ፣ ማለትም ወደ ሆስፒታሉ ውሰዱኝ፣ እኔ እሱን ሳላየው በፍጹም ማደር አልችልም በማለት ነበረ ኑሐሚንን ወደ ሆስፒታል እንድትወስደው የጠየቃት። ነገር ግን ኑሐሚን ቀኑ ጨለማ ስለነበረ አይሆንም አባዬ ይንጋና ጠዋት ወደ ሆስፒታል እንሄዳለን፣ አሁን ግን ያለበትን ሁኔታ እየደወልን እንከታተላለን በማለት ነበር አባቷን ለማረጋጋት የሞከረችው። ወደነ ኑሐሚን ቤት የገቡት ኤደንና ወይዘሮ ገነት አሁን እጅግ በጣም ደስተኛ ህይወት እየኖሩ ይገኛሉ። ለዛም ከኑሐሚን ጎን መቆም አለብን በማለት ኑሐሚንን አንድ ነገር እንዳይደርስባት እንከላከልላታለን እያሉ በአፋቸውም በተግባርም እያደረጉ ይገኛሉ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ወደዚህ ቻናል እንኳን በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 39 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው የወይዘሮ ዝናሽ የኑሐሚንን ልጅ ልትገልባት እንደነበረ እናም ደግሞ ይህንን ነገር ሲሰማ አቶ ለይኩን ራሱን ስቶ ሆስፒታል እንደገባ አይተናል። አሁን ላይ ደግሞ አቶ ለይኩን ራሱን ከሳተበት ማለትም ከኮማ ውስጥ ወጥቶ አሁን ወደ ራሱ ተመልሶ ስለ ቤተሰቡ ማሰብ እናም ሁሉንም ሰዎች ማውራት እያደረገ ይገኛል። ናሆምም የአባቱን ሆስፒታል መግባት ሲሰማ እጅግ በጣም ደንግጦ እየተሯሯጠ ወደ ሆስፒታል ሄደ። እናም እዛ ሲደርስ እናቱን ነበረ ያገኛት። እናቱንም አባዬ ምን ሆኖ ነው በማለት ነበር ለመጠየቅ የሞከረው። እሷም ናሆም አሁን ላይ ምንም ጥያቄ አስጠይቀኝ፣ አሁን ላይ የምንፈልገው አባትህ በህይወት መትረፉን እናም ደግሞ መንቃቱን ነው። ስለዚህ እኔ ምንም ነገር ልመልስልህ አልችልም በማለት ነበረ የናሆምን አፍ ለማዘጋት የሞከረችው። ምክንያቱም አባትህ እንደዚህ የሆነው በእኔ ምክንያት ነው እንዳትለው ናሆም ምን ሊያደርጋት እንደሚችል በጣም ከባድ ሆኖባታል። ስለዚህ በፍጹም ልጆቿ እንዲጠሏት አልፈለገችም። እናም አባታቸው በሷ ምክንያት ሆስፒታል መግባቱን መናገር አልፈለገችም። በሌላ በኩል ደግሞ ሁለተኛዋ ልጅ ናት። ሁለተኛዋ ልጅ ማለት እንግዲህ ኤሚ ከኤርሚያስ ጋር አሸሼ ገዳሜ እያለች ትገኛለች። እናም የአባቷን ሆስፒታል መግባትም አልሰማችም። እጅግ በጣም ጥንብዝ ብላ ሰክራም ስለነበረ ወደ ቤቷ ሸኝቷት ኤርሚያስም መቼም ከኤርሚያስ ጋር ነው ያመሸሁት ብለሽ አትናገሪም አይደል ኤሚ በማለት ነበረ ለማውራት የሞከረው። እሷም አረ በፍጹም እያለች እየተንገዳገደች ወደ ቤቷ ገባች። ወደ ቤትም ስትገባ አግኝታው የነበረው ዳግምን ነበረ።
ዳግምም ኤሚ ስትመጣ አባዬ አለ እንዴ ብላ ስትጠይቀው እሱም አይ የለም ቤት ውስጥ ማንም የለም ሲል ነበር የመለሰላት። እሱም በዚህ ሁኔታ እያለች ስለ አባትሽ በፍጹም ልነግርሽ አልችልም፣ ስለዚህ ሁሉም ነገር ሲነጋ ይደርሳል በማለት ኤሚን ወደ መኝታ ክፍሏ ገብታ እንድተኛ አግዟት ኤሚ ገብታ ተኝታለች። ኑሐሚንና አባቷም ከነጋ በኋላ ተያይዘው ወደ ሆስፒታል ሄደዋል። ሆስፒታሉም በሄዱ ሰዓት አቶ ሌኩን ከኮማ ወጥተው ነቅተው ነበረ። እናም ወንድሜ ምንድነው ያጋጠመ? ምንስ ሆነ ነው ሲል አቶ ተሰማ ጠይቆታል። እናም በወይዘሮ ዝናሽ ምክንያት ነው አይደል ያን ነገር ስላደረገች ነው እንደዚህ የሆንከው ሲል ቢጠይቀውም ድጋሜ የእሷን ስም እንድትጠራብኝ አልፈልግም። ከዚህ በኋላ እሷ ሚስቴ ሳትሆን አንዲት የማላቃት ተራ ሴት ናት። እናም ስለ እሷ በፍጹም ማውራት አልፈልግም ሲል ለአቶ ተሰማ ነግሮታል። አቶ ተሰማም ኑሐሚንና ናሆምን ወደ ውጭ ውጡልኝ በማለት አቶ ላይኩንን ብቻ ላዋራው እፈልጋለሁ ሲል አስገድዷቸው ነበረ። እነሱም ጥለዋቸው ወጥተዋል። እናም አቶ ተሰማ እባክህ ላይኩን እባክህ ተረጋጋ፣ አሁን ላይ ለወይዘሮ ዝናሽ ኑሐሚን ይቅርታ አድርጋላታለች። ስለዚህ እባክህ አንተም ተረጋጋና ይቅርታ አድርግላት ሲል ነበረ የጠየቀው። በፍጹም እሷ እኮ ምንም የማያውቅ የአንዲት ጨቅላ ሕፃን ልጅ ነፍስ ልታጠፋ ነበረ። መቼም ይቅር አልላትም። እሷ የኔ ሚስት ልትሆን አትችልም። እባክህ ተሰማ አታስገድደኝ፣ በፍጹም ይቅር አልላትም ሲል ነበረ የተነጋገሩት። ይህንን ነገር ያልሰማው ማለትም የአባቱን ሆስፒታል መግባት ምክንያት ያልሰማው ናሆምም በር ላይ ተለጥፎ እያዳመጠ ይገኝ ነበረ። ሁሉንም ነገር ከሰማ በኋላ ስለ እናቱ ማሰብ እጅግ በጣም ከበደው። እማዬ እንዴት እንደዚህ ታደርጋለች? እንዴትስ የኑሐሚንን ልጅ ልትገልባት ትሞክራለች? እናቴን አላውቃትም ማለት ነው በማለት ነበረ ራሱን እያጨናነቀ የሚገኘው። ወይዘሮ ዝናሽም ኑሐሚንን እባክሽ ኑሐሚን ይቅርታ አድርጊልኝ፣ በፍጹም ስህተት ነበረ ያደረግኩት ነገር፣ በፍጹም ድጋሚ አጠገብሽ አልደርስም፣ እባክሽ ኑሐሚን ይቅርታ አድርጊልኝ ስትል ኑሐሚንን ይቅርታዋን ተማጽናታለች። ኑሐሚንም በምስኪን ልቦናዋ እሺ ችግር የለውም ይቅር እልሻለሁ፣ ነገር ግን አሁን አቶ ሌኩን ይቅር የሚልሽ አይመስለኝም፣ ድኖ ከሆስፒታል ይውጣ እንጂ የምናየው ነገር ይሆናል ስትል ነበረ እሷንም ለማረጋጋት እየሞከረችው። ወይዘሮ ዝናሽም ጥፋቷ እጅግ በጣም ጸጽቷት ይገኛል። ነገር ግን አሁን ላይ የሌኩንን የእምነት ቃል ማግኘት በጣም ከባድ ነው የሚሆንባት። እናም አቶ ሌኩን ሌላኛውን ታሪክ ቢሰማ ደግሞ ይገላታል ወይ ደግሞ እሱ ራሱ ይሞታል። እሱም ምንድነው? የዳግም ጉዳይ ነው። የዳግም ጉዳይ ዳግም የወይዘሮ ዝናሽ ልጅ መሆኑን ቢያቅ ደግሞ በናሆም ላይ የወለደችው ማለትም ነው ዳግም የናሆም ታናሽ ወንድም ነው። ስለዚህ በትዳሯ ላይ መውለዷን ሲያቅ አቶ ሌኩን እጅግ በጣም ይበሳጫል። እናም ሊያያትም አይፈልግም። በእርግጠኝነትም ይገላታል ብዬ አስባለሁ። ኑሐሚንን አሁን ላይ መማጸን አለባት፣ ስለ ዳግም አንዳችም ነገር እንዳታደርግ እንዳትናገርም። እናም በተመሳሳይ ዳግምም ለዚህ ነገር ዋጋ መክፈል ይኖሩበታል። ማለትም ወይዘሮ ዝናሽ እናቱ እንደሆነች ከተናገረ ይህ ቤተሰብ ይበጠበጣል። እናም አቶ ሌኩን በእርግጠኝነት ወይዘሮ ዝናሽን ይፈታታል። ስለዚህ ዳግምን መናገር የለበትም ማለት ነው። ዳግምንም መለመን ይኖርባታል። ኑሐሚን ግን በበኩሏ በፍጹም እኔ ይህን ነገር አላደርግም፣ ማለትም ዳግም ያንቺ ልጅ እንደሆነ ለማንም አልናገርም፣ ነገር ግን በምላሹ አንቺ ደግሞ ውለታ ትውልኛለሽ ስትል ነበረ ለመደራደር እየሞከረችው። ወይዘሮ ዝናሽም አሁን ላይ መውጫ ቀዳዳ ስለሌላት ኑሐሚን የፈለግሽውን አድርግልሻለሁ እዘዥኝ፣ አባትሽም ሄዶ ይታከማል፣ እናም ደግሞ ቤቱም ይገዛላቸዋል ስትል ነበረ የልብልብ እየሰጠቻት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።